በያላችሁበት ይድረስ ያልን የተከበራችሁ ተመልካቾቻችን እነሆ ሳምንታዊ ጉፍታ ፕሮግራማችን ተጀምሯል። በዛሬው ጉፍታ ፕሮግራማችን ደግሞ እንግዲህ ክረምቱ አልቆ ወደ በጋ መተናል። ታዲያ ከዚህ የአየር ሁኔታ ጋር የፊት ቆዳችንን እንዴት መንከባከብ እንችላለን የሚለውን ከአንዲት የቆዳ ባለሙያ ጋር አብሬ ቆይታ አድርጌያለሁኝ። ፕሮግራሙን ተከታተሉኝ። ሰላም ሰላም፣ እንኳን ደህና መጣሽ። ሰላም ነው። አረፍ በይ። እሺ እንግዲህ እንደነገርኩሽ ዛሬ ቆዳዬ ልታይ ነው የመጣሁት። በዛው አጋጣሚ ደግሞ ተመልካቾችንም ይዣቸው ነው የመጣሁት። እንደምታዩ ነው የኔ ቆዳ ፀሐይ መጥቶኛል። ከዛም ባሻገር ደግሞ አሁን ያለንበት ወቅት ቅዝቃዜ አይደል? ለዛም ይሆን ምን ሪከመንድ ታደርጊኛለሽ? እንደማይክ ከሆነ ቆዳሽ በጣም ቆንጆ ነው፣ ግን በምናየው መሳሪያ አለ ፊትሽ ምን ላይ እንደሆነ ምን ታይፕ እንደሆነ ቆዳሽ ምን እንደሚያስፈልገው በዛውም ደግሞ ሪከመንድ ማድረግሽ ፕሮዳክቶች አሉን። እኛ ለምሳሌ አንቺ ፌሻል ፈልግሽ ሌላ ነገር ሊያስፈልግሽ ይችላል። ፌሻል ብቻ አይደለም የምንሰራው፣ ህክምና እንሰራለን። ስለዚህ ፊትሽን አይቼሽ ሪከመንድ አደርግሻለሁ። መጀመሪያ የፌስ ቴስት ይኖረኛል ማለት ነው። ስለዚህ ወደዛ እንሂድ። እሺ ያምራል። እዚህ ጋር አፍተይ። እሺ ቅድም እንዳልኩሽ መጀመሪያ ፊት ታይፕሽን ልይሽ፣ ከዛ እናወራለን እንደሚያስፈልግሽ። እሺ ግንባርሽ የቆዳዬን ነው ማለት ነው። የቆዳሽ ታይፕ በጣም ጤነኛ ቆዳ ነው ያልኩትን አሁን ጉድ ነው የሚታየው። የቆዳ ውጤት ምን ይመስላል የሚለው አጓጊ ነው። ይቆያል ትንሽ ደቂቃ 28% ነው። ምን እያየሽበት ነው ዶክ? እያስጨነቅሽኝ ነው። ቶሎ ንገሪኝ። እሺ ፊትሽ በጣም ድራይ ነው። ኦኬ እድሜሽን በትክክል ነው እድሜሽን የገመተልን። ብዙ ጊዜ አንዳንዱ እዚህ ላይ ስንታይ እድሜው በጣም የስኪን ኤጁ ስኪናቸው ቆዳቸው ያለበት እድሜ ብዙ ጊዜ ከፍ ያደርጋል። ወንዶች ላይ ነው ብዙ ጊዜ ትንሽ የምናየው። ብዙ ጊዜ ወንዶች ቆዳቸው ወፍራም ስለሆነ ማለት ነው። ስለዚህ በጣም ደረቅ ነው ቆዳሽ። ሪንክል ወይ ደግሞ መጨማደድ አለው ቆዳሽ ማለት ነው። መጨማደዱ መቼም የእርጅና ምልክት አይሆንም አይደለም። አሁን መሰለሽ ውሃ ጠጫለሽ? ሁሌ ባይሆንም ግን ምን ይላል መሰለሽ ስኪን ሞይስቸራይዘር ኮንቴንቱ 28% ነው። እሱ ማለት ውሃ አጠጭም ወይ ደግሞ የቆዳሽ ሁኔታ ደረቅ ያለ ነው። እዚህ ጋር እንደምናየው ከሆነ ሃይድሬት ነው፣ በጣም ቆዳሽ ደረቅ ነው። ስለዚህ ውሃ በደንብ መጠጣት አለብሽ። ከዛ ውጪ ሰንስክሪኖች፣ ውሃ ለምሳሌ ምግብሽን፣ ዳይትሽን ብዙ ጊዜ የምንበላው ነገር ነው የሚወጣው ፊታችን ላይ የሚታየውና ስለዚህ ውሃ ግን በደንብ ዘጂ። ፊትሽ እንደምታየው በጣም ድራይ ነው። በጣም ድራይ። ስትታጠቢ እንዴት ነው ይጨመድድሻል? በተለይ በሳሙና ምናምን ነገር ከሆነ በጣም አስቸጋሪ ነው የሚሆነው። ሞይስቸራይዘር ኖሮት አንዳንዴ ያስቸግራል። ኦኬ የምትጠቀሚያቸው ፕሮዳክቶች አሉ? አዎ ኦኬ ኒቪያ ምናምን ያው ቅድም እንደነገርኩሽ እኛ ከዚህ ከምንሰጠው ሰርቪስ ውጪ ራሳችን የምናምጣቸው ፕሮዳክቶች አሉ። እሱን ሰጀስት መጨረሻ ላይ አረግሻለሁ። ቆዳሽ በጣም ደረቅ ስለሆነ ማለት ደረቅ ሲሆን እንዴት ይሆናል መሰለሽ ቶሎ ለማርጀት ሰርጅናን ቶሎ ታፋጥኘዋለሽ ማለት ነው። እንደምታይቀው እዚህ አይንሽ አካባቢ ትንሽ ሸብሸብ ብሏል። ያኛው በዚህ እድሜሽ ኤክስፔክት የምናደርገው አይደለም። ስለዚህ ሞር ቴክ ኬር እንዴት እንድታረጊው አሳይሻለሁ። ከዛ ውጪ ፊትሽ ትንሽ ድራይ ስለሆነ እኛ አንዱ ከምንሰጠው አገልግሎት ውስጥ ፌሻል አለ። ከፌሻል ውጪ ብዙ አይነት ፕሮዳክት የምንሰጣቸው አገልግሎቶች አሉ። ለምሳሌ ማይክሮሊንግ፣ ፌሻል፣ ሌዘር ብዙ አይነት ፕሮዳክት የፀጉር ትሪትመንቶች አሉ። ከዛ ውጪ ላንቺ ምሰጥሽ ዛሬ
ወይ የምትወስጂው ፌሻል አገልግሎት ነው። ፌሻል ነው ማለት ነው። ትንሽ እዚህ ጋር ቆዳሽ ምን ይላል መሰለሽ ትንሽ ብሪዝ እያደረገ አይደለም። ስለዚህ ቆዳሽ ብሪዝ ማድረግ አለበት። እንደምታዩ እዚህ ጋር ቀዳዶች አሉ፣ ነጣብጣቦች ይታያሉ። እሱ ቀዳዶች ናቸው ፊታችን ላይ ቀዳዶች። እኚህ ቀዳዶች ምን ይላል መሰለሽ ክሎክ ዳርጓል። ፖሮቹ ቀዳዶቹ ዘግተዋል። ስለዚህ ይሄንን ክሎክድ የሆነውን አንክሎክድ እንከፍተዋለን ማለት ነው። ስለዚህ ይሄን ሰርቪስ የምናደርገው ደግሞ በፌሻል ነው። በፌሻል ወደ ፌሻል እንሄዳለን ማለት ነው። እሺ ይቻላል። ይሄ አንዱ ትሪትመንታችን ሩም ነው። እዚህ ነው ፌሻል የምንሰራው። እዚህ ጋር አርፍ ልበል። እሺ ቀደም ሲል እንግዲህ ፊቴን በደንብ አሳይተሽኛል። ጉዱ ታውቋል። ብዙ ጊዜ ፊት በምታጸጁበት ጊዜ ለ1 ደቂቃ ወይ ለ60 ሰከንድ ያህል በምትታጠቢበት ሳሙናሽን መምረጥ አለብሽ። ምክንያቱም አንደኛ ወሳኙ ነገር ሳሙናችን ነው። በደንብ ማናጸዳው ከሆነ የፊታችን ቆዳ ቀዳዳዎቹ ይዘጋሉ። ከዛ ሽፍታ፣ ጥቁረት፣ ብጉሮች እየወጡ ይመጣሉ ማለት ነው። ስለዚህ 60 ሰከንድ ማሳጅ ነው ወይስ ነው? ልክ እንደዚህ ክሊን ማድረግ። ለምሳሌ አፍንጫችን ጋር ብዙ ጊዜ ብላክ ዋይት ሄድ የምንላቸው ነገሮች አፍንጫችን ጋር፣ ዲስከለሬሽን አገጫችን ጋር ብዙ ሰው ካየሽ ይሄና ይሄ እኩል አይደለም ይላል። ታስዋይ በትክክል ስለማታጸድ አንዳንዴ ሳሙና ላይ ብዙ ሰዎች እንትን ያደርጋሉ። እኔ ሳሙና አልመርጥም። አንዳንድ ሰው ደግሞ በልብስ ሳሙና እስከ መታጠብ ፊቴ ምንም አይለኝም ይባላልና እነሱ አይነት ነገሮች እንደው በሕክምናው ምን ይመከራሉ? ብዙ ጊዜ ያው አለመምረጥ ያው መጨረሻው ጉዳት ነው። ምክንያቱም አሁን ለምሳሌ የልብስ ሳሙና የተሰራው ለልብስ ነው፣ የፊት ደግሞ ለፊት ነው። ምክንያቱም ምን ያህል እንዳለ ኮንተንት ምንም እናውቀው ነገር የለም። የፊት ግን ራሱን የቻለ ለምሳሌ ላንች ታይፕ ያቺ ድራይ ነው ብዬሻለሁ። የተጠቀምኩትም ማጽጃ የድራይ ስኪን ሰው ልዩነት አላቸው ማለት ነው። ምክንያቱም ካልሆነ ፊትሽን ለምሳሌ የወዛም ፊት ባረግልሽ ወዛም ሆኖ የተለያየም ኢቨን አለ ባረግልሽ ፊትሽ ይደርቃል። ኦኬ አሁን ምንድነው እየተቀባሁኝ ያለሁት? ለፊትሽ የሚሆን ፒሊንግ ማስክ ነው ማረግልሽ። ቆዳሽ ላይ ያለውን ፒል ያደርግልናል። ቆዳሽ ላይ ያሉትን ቀዳዶች እንዲከፍት ያደርግልናል ማለት ነው። ብዙ ጊዜ ፌሻል ሲሰራ ስቲም የምንጠቀመው በሙቀት ምክንያት ቆዳችን እንዲከፈት ያደርጋል ማለት ነው። በምን ያህል ጊዜ መደረግ አለባቸው እንደዚህ አይነት ትሪትመንት? ፌሻል በ28 ቀን አንዴ፣ በወር አንዴ ሁሌ ቆዳችን ይተካል ራሱ። ኦኬ የእድሜ ክልልስ ከዚህ እስከዚህ ማለት እንችላለን? ከ18 ዓመት ጀምሮ መሰራት እንችላለን። ይቻላል። ከዚህ ሆርሞናችን እየተለዋወጠ ስለሆነ ነው ማለት አሁን አንዳንዴ እኛ ስፔሻሊ ሴቶች በምንወልድበት ከወለድን በኋላ ስፔሻሊ ሆርሞናችን በጣም ይቀያየራል። እኔ ሪከመንድ አላረግም እንደዚህ ማት ሊፕስቲኮች፣ ምክንያቱም አይለቁም ቶሎ። ስለዚህ ብዙ ጊዜ በምትቀቡበት ጊዜ ላይክ የሚለቁ ሊፕስቲኮች ቢሆኑ ኮዝዱ ማለት ማይለቅ ነገሮች መጨረሻችን ካንሰር ነው። ስለዚህ ብዙ ጊዜ የማየው ብዙ ሰው ማት ሊፕስቲክ ይቀባል። ግን ያው ብዙ ጊዜ የሚለቁ በቀላሉ የምናስለቅቃቸው ሊፕስቲኮች ማት ባይሆኑ ይመከራል። እንዲለቃውን ካየሽ በምታጸጅበት ጊዜ ሞር በደንብ አይለቅም አይደል? ቶሎ አይለቅም፣ የሚቀር ነገር አለ። አሁን ጨረስኩኝ ማለት ነው? አለቀ? ኧረ ገና ነው። ቸኮልሽ? አይ አንዳንድ ጊዜ ብዙ ከስተመሮች እንደዚህ ይላሉ።
ባንቺ በቆዳ ታይፕ ነው ምንሰራሽ። ውስጡ ሲረሞች አሉት። አንቺ ቆዳ ደረቅ ስለሆነ ባንቺ አማካኝን ባንቺ ቆዳ ታይፕ መሰረት እንሰራለን ማለት ነው። ምን እያደረገ ነው? ክሊን እያደረገ ውስጥ ያሉትን ቀዳዶች የሚከፍላል ያሉትን ያደርግልናል። በሌላ በኩል የሚያስወጣው አለ። ብዙውን ጊዜ አሁን ስስ የምንላቸው እዚህ ጉንጫችን አካባቢ ያሉ ናቸው አይደል? ለብዙዎቻችን ብዙ ሰው ለምስሽ እዛ አካባቢ አይናችን ስር ያለው ቆዳ አንድ አይነት አይደለም። ምናልባት ለይቶ አሁን ሰንስክሪን ምናምን ብዙ ሰው ሲቀባ ያቺ ቦታ ላይ ብቻ ፎከስ ያደርጋል፣ ሌላው ይረሳልና ከዛ ዲስከለሬሽን ነው። እኛም ስንሰራ እዚህ ጋር የምናደርገውና ይሄ ጋር የምናደርገው እኩል አይደለም። አሁን እዚህ ጋር ሳደርግልሽ እንደዚህ ነው ያለው። ይሄኛው ጠንከር ያለ ቆዳ ምንም አይሆንም። ክሊን እያደረግን ነው። እንደዚህ አይነት ነገሮችን ለማውጣት ብዙ ጊዜ አንዳንድ ሰዎች በእጃቸው ይሞክራሉ። ወይ እሱ ትክክል ነው አይደለም? በጣም አይደለም። እንደሱ ሲሆን ሞር ቀዳዳዎች እንዲኖሩ ሞር ብላክሄድ እንዲኖሩ ይዘጋኝ ነው። ይሄ እንደዚህ ማድረግልሽ ሲረም ነው። ሃይድሬት ስለሆነ ቆዳሽ ፒሊንግ ክሬም ነው ያረኩልሽ። ቅድም ያረኩልሽ ማስክ ጋር ፒል አድርጎ ማሳጅ አድርገንልሽ ቆዳሽ ላይ ዴድ ስኪን እንዲነሳ ያደርጋል ማለት ነው። ኦኬ። በራሱ ነው ወይስ ደግሞ ሌሎች ማቴሪያሎችን እንጠቀማለን? እሺ። ምናልባት አሁን ዴድ ስኪንን ለማንሳት ቤታችን ውስጥ ቡና ተቀምሞ ማር ምናምን የሚባሉ ነገሮች አሉ ነው ዮርዲ። አሁን ባንቺ ምን ትመክሪያለሽ ለሱስ? እኔ ብዙ ጊዜ የምመክረው አሎቬራ ጄል፣ ቲማቲም ሴፍ ነው ብዬ የማስበው። አሁን አንዳንድ ጊዜ ኢቭን አንዳንድ ሰንስክሪን ሜቢ መቀባት አቅም የሌላቸው ሰዎች ካሉ ቲማቲም ማታ ላይ ቤት ታጥበው ፊታቸውን ቲማቲም ቢያረጉ፣ አሎቬራ ጄል፣ ሬት ለምሳሌ ፊት በጣም ያረጋጋል። በጣም ፊታችን እንዲረጋጋ ያደርጋል። እና ሬት ባይ ዘ ዌይ እጃችን የሆነ ነገር ቆርጦ ብናረግበት ደም የማቆም ፓወር አለው። ስለዚህ ሬት መታጠቢያ ይሆናል። እና ግን ሬት ሁለት አይነት ሬት አለ። ወንድና የሴት የሚባል አለ። ወንድና ሴት፣ የሴት ነው ብዙ ጊዜ ጥሩ የሴት ነው። አሁን እንደዚህ ማድረግልሽ የቀባሁሽ ሞር በደንብ ፔኔትሬት አድርጎ ዘልቆ እንዲገባ ያደርጋል። ቲማቲምስ በዛው ቲማቲም ያው እንደ ሰንስክሪን አይተካም፣ ግን አትሊስት ፊትሽ እንዲረጋጋ ያደርጋል። ማታ ላይ ብትቀባ ያው ካለ መቀባት ይሻላል። ካለ መቀባት ባዶ ከመሆን ተፈጥሮ ባይዘው ጥሩ ነው፣ ግን ለመስራት ጊዜ ይፈልጋል። ለውጡን ለማየት ጊዜ ይፈልጋል። አሁን ብዙ ሰው አንድ ነገር ይጀምራል፣ ሌላው ተዋል አንድ ነገር ይጀምራል። ለዛ ነው ለውጡን የማያዩት። ተፈጥሮ ሚኒመም 6 ወር ይፈልጋል በትንሹ። ፀጉራችን ላይ ፊታችን ላይ ለውጥ ለማየት በትንሹ 6 ወር። እንደኔ አሁን ትዕግስት የሌለው ሰው ይልሽ ግን አሁን ለምሳሌ ሲበሉትም ለዛ ነው አንድ ነገር ይጀምራሉ ይተዋሉ። አንድ ነገር ለውጡን የማያዩት ሲበላ ላይክ ረዘም ያለ ጊዜ ነው የሚፈልገው። ቆዳሽ ሃይድሬቲንግ ስለሆነ ይሄ ማስክ አንድም ቆዳሽ እንዲለሰልስ ያደርጋል። አሁን የምትሸበሸበው ናት እንዴት ሶልቭ እንደምትታየዋለሽ። ይሄ ለውጡ ነው። ለውጥ ይኖራል በዚህ ብዙ ትሪትመንት አለ። ለምሳሌ እንዳልኩሽ የቤቢ ግሎ በጣም እኔ ደግሞ ራሴን የምሰራው ከፌሻል ይልቅ ማይክሮሊንግ የሚባል አለ። ማይክሮሊንግ በብዙ አይነት ሲረም አለ፣ በግሉታታዮን እና ሌላው ደግሞ እኛ ጋር እንደዚህ ፌሻል የተሰሩ ብዙ ጊዜ የሚጠቀሙት አይቪ ድሪፕ ይባላል። ግሉታታዮን አለን፣ ቪታሚን ቢ12 አለን፣ ቫይታሚን ሲ አለን።
ቆዳሽ ብራይት እንዲሆን ለምሳሌ ሙሉ ሰውነትሽን ነው ልትሰሪ የምትችይው። ከ6 ዙር በኋላ የቆዳሽ ከለር የተቀየረ ይመጣል ማለት ነው። የሙሉ ቆዳሽ ከለር ኦኬ። በየዙሩ አንዳንድ ትሪትመንት ትወስዳለሽ? ከ7 እስከ 10 ቀን ጊዜ ውስጥ በ7 ቀን ውስጥ እኔ ጋር እየመጣሽ እንደዚህ ላይክ በአይቪ መልክ ትወስጃለሽ ማለት ነው። ይሄ ደግሞ አንቺ ትንሽ አይንሽ አካባቢ ጥቁረትም ትንሽ ደርቆብሻልና ይሄ አይንሽ ስር ማሳጅ ያደርግልናል ማለት ነው። ብዙ ጊዜ አይኖቻችን ስር ማሳጅ እንደዚህ በእጃችንን ብናደርግ ስፔሻሊ ማታ ማታ አይናችን ስር ቶሎ እንዳይሸበሸብ ያደርግልናል። ያው ማለት ፌሻል በእድሜ ማርጀታችን አይቀርም፣ ግን አትሊስት ቶሎ ከምናረጅ ያስተካክልልናል። ያስረጀን ከሚያስመስለን በይኝ እንጂ ዩርዲ አይደለም። እውነቴን ነው። አሁን ለምሳሌ አንዳንዴ ቶሎ አለ እድሜ የሚያረጅ ሰው አይተሻጠቂ 20 ሆኖ 30 ነገር ይባላል። 20 ሆኖ 30 ሆኖ 50 40 የሚመስሉ ሰዎች ብዙ ሰዎች አሉ። ብዙ በፊታችን አይደል የምንገናኘው። ግን አሁን ለምሳሌ ይሄ እንዲህ አይነት ነገሮች በምናደርግበት ጊዜ ስሎ ያደርግልናል፣ ቶሎ እንዳናረጅ ያደርግልናል ማለት ነው። ስለዚህ ከዚህ በኋላ አናረጅም። ይሄኛው አሁን ምንድን ነው ያደርግልኝ? ፊትሽን ያረጋጋልና በዛውም ደግሞ ደረቅ ቆዳ ስለሆንሽ ላንቺ የሚሆን ለስኪን ታይፕሽ የሚሆን ማስክ ነው። ያረኩልሽ ማስክ ዘልቆ እንዲገባ ከ15 እስከ 20 ደቂቃ የዲዲ ላይት አክሽዋለ። የዲዲ ላይት የሚጠቅመው ኮላጅን እንጨምር ያደርግልናል። ብዙ ጊዜ ካየሽ እና ተደርጎም እየተገኘ ነው የዲዲ ላይት። መስታወት ካሁኑ ዩርዲ ብትሰጪኝ ደስ ይለኛል። ወይስ መጨረሻ ላይ ነው? መጨረሻ ላይ ይሻላል። እሺ መጨረሻው ስቴፓችን ላይክ አሁን ሰንስክሪን ነው። ምክንያቱም ላይክ አሁን ቀን ስለሆነ ሰንስክሪን ነው ማድረግልሽ ማለት ነው። ከዚህ በኋላ ምን ማያስፈልገኝ ምንም አይነት ክሬሞችን ወይ ያው ከስር ያላደረኩልሽ ነገር ምክንያቱም ፀሐይ ላይ ስለምትወጪ ወደ ሰዓቱም ጠዋት ገና ስለሆነ ወደ ማታ ቢሆን ሞይስቸራይዘር ወይ ደግሞ ሲረሞች አርኬልሽ ትሄጂ ነበር። መስታወት ለማየት ግን ጓጉቻለሁ። ምን ይሻላል? ትንሽ ነው የቀረሽ። ሰንስክሪን ማታ ላይ መታጠብ አለብሽ። ብዙ ጊዜ በምታደርጊበት ጊዜ ያው ነው ስላየሁት ነው 2 ሌየር 2 ጣታችን መምራት አለበት ማለት ነው። ካለበለዚያ ምንም በደንብ ከቨር አታረጊው። በቂ አይደለም። ሰንስክሪን ከተጠቀምሽ በኋላ ማታ 2 ጊዜ መታጠብ አለብሽ። 2 ጊዜ ካልሆነ ሰንስክሪኑ አይለቅም። ሰንስክሪን ከ2 ሰዓት በላይ ጥቅም የለውም። ስለዚህ በየ2 ሰዓቱ መደረግ አለበት። ፀሐይ ወይ ወይ ያስረጀናል። አንድ የሚያስረጀን ነገር ፀሐይ ነው። ለምሳሌ ቆዳችን እግራችን የእጃችን ቆዳ እኩል አይደለም አይደል? በትክክል ይመስለኛል። እግራችን ስለሚሸፈን በልብስ ሱሪም ካረግን ቀሚስም ብዙ ጊዜ ፀሐይ ነው። እጃችን ላይ ግን ፀሐይ በደንብ አለ። ፊታችንና ደረታችን አንድ አይደለም ከለር አንድ አይደለም። በትክክል በጣም ቆንጆ ነሽ። ግን አሁን ቆዳሽ ሞር ክሊን ሲሆን የበለጠ የራሱን ውበት ይዘው ግሎ አድርገሻል።
ታያዋለሽ ለውጡ። ያው ይሄ ሁሉ የወዲህ አንቺ ውጤት ነው እንዳትረሺ። አመሰግናለሁ። በሌላ ጊዜ ደግሞ ሪከመንድ ማድረግሽ የምትሰሪው አለ። ምክንያቱም ትንሽ አይንሽ ስር መሸብሸብ ስላለ ሪከመንድ ማድረግሽ አለ ለመሸብሸብ። ማይክሮሊንጉዝ ፒዲአርኤን ያልኩሽ አለ። ከሳልመን ስፐርም ነው የሚሰራው። ቆዳችን አዲስ እንዲሆን ያደርጋል። ኦኬ። ስለዚህ እሱን በሌላ ጊዜ ስመጣ እንትን አደርጋለሁ። መስታወት ላይ ያልኝ እንደዚህ ብያለሁኝ እኮ መስታወት ሌላ ሜርሲ ናት እቺ። አረ ያምራል። በጣም ነው የሚያምረው። እውነት በጣም ነው የምታምረው። ታፖስት ነገር ነው የሚበቃሽ። ስለዚህ ፋውንዴሽን የተቀባሽ ላስተካክልና ውጪ ደግሞ እንገናኝ። እሺ እንዴት ነው ቆይታ? እንዴት ነበር? በጣም አሪፍ ነበረ። ነው ፊትሽ በጣም ግሎ አድርጓል። ፍክት አለ። መስታወቱ ላይ በደንብ እያየሁት ነበርና በጣም ያምራል። እኔ ከዚህ በኋላ ጥንቃቄ እንዳደረግ ነው የነገርሽኝ። ብዙ ጊዜ ፊትሽንም አለመንካት። አሁን አንዳንዴ ሳናውቀው ፊታችንን ብዙ ጊዜ እንነካካዋለን። ምክንያቱም እጃችን ላይ ያሉት ቆሻሻዎች አይታዩንም። ስለዚህ በምንነካበት ጊዜ ሞር ኢሪቴት እናደርገዋለን። አለማወቅ ብዙ ጊዜ ፊታችንን እንነካዋለን። ከዛ ውጪ ማድረግ ያለብሽ ነገሮች አለ። አሁን ለምሳሌ ፊትሽ ትንሽ አንቺ ደረቅ ስለሆነ መታጠቢያሽን መምረጥ መጀመሪያ። በመቀጠል ደግሞ የምትጠቀሚያቸው ሲረሞች አሉ ለደረቅ ቆዳ የምንለው ስፔሻሊ አይንሽ ስር ያንቺ ተፈጥሮ ነው። አይንሽ ስር የመጥቆር አለ። በዛ ላይ ደግሞ እንቅልፍ በደንብ መተኛት አለብኝ። እና ለሱ የሚሆን ሲረሞች አዝዤልሻለሁ። ከዛ ውጪ ደግሞ ሰንስክሪን ብዙ ጊዜ እኛ የምንሳሳተው ሰንስክሪን አናረግም። ሰንስክሪን በየ2 ሰዓት መደጋገም አለብን። የማይወስተት አለ ጠዋት ነው ሰንስክሪን ይቀባል። ከ2 ሰዓት በኋላ ምንም ጥቅም የለውም። ማንም ሳያስታውሰው ምንም ጥቅም የለውም። በቦርሳችን ይዘን ብንሄድ ከቻለን እንዲያውም ማንችል እንኳን ከሆነ ምሳ ሰዓት እንኳን ብንቀባው የሆነ ለምሳችን ብሬክ ላይ አይኑ ይረሳል። ግን እንደዛ ብናደርግ ይባካራል። ጠቀሜታ ይኖራል። ቀደም ሲል እንግዲህ እያነሳሽልኝ ነበረ ለፊታችን የምንጠጣው ውሃና አመጋገባችን ማተር ያደርጋል እያልሽ ያወራሽ ነበርና እንደው ምን አይነት ምግቦች ለፊታችን ጠቃሚ ናቸው? ምግብ በጣም አንደኛ የምናስገባው ምግብ ነው ሪፍሌክት የሚያደርገው ቆዳችን ላይ። ብዙ ሰው አይመስለውም የሚቀባው ብዙ ነገር ሲቀባ ያለው ስፔሻሊ ዋይትኒንግ ነገሮች ማለት ምንም አይጠቅመውም። ዋነኛ ምግባችን የምናስተካክል ከሆነ 70% ነው ምግባችን። የተቀሩት እንቅልፍ የምንጠቀማቸው ፕሮዳክቶች ደምሮ ነው 30። ስለዚህ የምንበላቸው ምግቦች በጣም ወሳኝ ናቸው። እኔ እንጀራ ልብላ እንጂ ከዛ በኋላ ያለው ምግብ ለሰውነቴ ምናምን ብዬ አላስብም። እውነት ለመናገር እንጀራ ጥሩ እኮ ነው፣ ግን እሱ ብቻ ሳይሆን ቆዳችን አሁን ለምሳሌ ቆዳ የሚፈልገው ቪታሚን ሲ ለምሳሌ ብርቱካን፣ ብሉቤሪ፣ ሎሚ ብሉቤሪ ውድም ሊሆን ይችላል፣ ግን ብሉቤሪ ከምንል ብርቱካን፣ ሎሚ፣ ስኳር ድንች፣ ቀይ ስር የመሳሰሉትን ስፔሻሊ ደግሞ ይሄ ኮላጅን አሁን ለምሳሌ ብዙ ጊዜ አለድሚያችን ፊታችን እንዲሸበሸብ ይሆናል። ቅቅል ለምሳሌ ቅቅሉ ኮላጅን አጥንት ውስጥ ያለው ከዚህ በኋላ ቅቅል ላይ ነው የምታገኘኝ። እና ካሮት መጠጣት መብላት። ካሮት እንደውም አውቃው ለአይን ጥራት ይባላል። ሪቲኖል ማለት ፊታችን እንዳይሸበሸብ አንቲ ኤጂንግ ከምንላቸው ግሩፕ ውስጥ የምንመድበው ነው። ሪቲኖል ካሮት ነው። ጠቀሜታ ፊታችን እንዳያረጅ ካሮት መብላት ነው። ስለ ደረቅ ቆዳ ብቻ አነሳን እንጂ ወዛን ፊቶችም ደግሞ የራሳቸው የሆኑ ትሪትመንቶች አሏቸው። በጣም ብዙ ጊዜ እንደውም ያው ደረቅ ቆዳ ቶሎ ያረጃል። ወዛን ፊት ደግሞ ብዙ ጊዜ የሚቸገረው ቶሎ ታረጃለሽ እያልሽ እንደሱ ሳይሆን ቶሎ ብዙ ጊዜ ሞይስቸራይዘር አናረገው ምንም አናረግም። ታጥበን መውጣት ስፔሻሊ ደግሞ የማይወስተት የጧቱ ላይ ነው ሰው ፎከስ የሚያደርገው። የማታው ላይ ታጥበሽ የሆነ ነገር መቀባት እንዳለብሽ ሰው አይረዳም እና ብዙ ጊዜ ማይታጠብም። ስታጠቢም ደብል ክሊን ማድረግ አለብሽ። ደብል ክሊን 2 መታጠብ። ቅድምም ነግሬሽ ነበር ለ1 ደቂቃ ያክል ፊታችን ላይ የምንታጠብበት ሳሙና ማቆየት አለብን። ማቆየት ሲባል መተው ሳይሆን ማሳጅ ማድረግ ማለት ነው። እሱን ሙሉ ፊታችን ላይ ያለውን ቆሻሻም ላብን ለዛው ይዘው ላይ እንዲነሳ ማለት ነው። ሰንስክሪን ከዚህ በኋላ ቋሚ እኮ ይሄንን እዚሁ ቃል ገብቼ እሄዳለሁ። ሰንስክሪን አንዳንድ ሰው ጥቅም የለውም 2 ሰዓት ብቻ ስለምንጠቀም ጥቅም የለውም ማለት ይቻላል። እና ሜርሲ ራስሽ ኮምፔር ማድረግ ትችያለሽ። እጅሽና እግርሽ አንድ አይነት
ከለር አለው። ፀሐይ ያስረጃል። ሰው የማይገባው ነገር አሁን እኔ እንትን ካላልኩ በስል ከ5 ሰዓት እስከ 10 ሰዓት ባለው ፀሐይ ሰው ባይንቀሳቀስ ቢንቀሳቀስም ሰንስክሪን ማድረግ ያለበት በዛ ሰዓት ነው። ከ5 ሰዓት እስከ 10 ሰዓት ያለችው ፀሐይ ለዛ ነው ብዙ ጊዜ ለፊታችን ቆዳ አይደለች። ከዚህ በኋላ ጥንቃቄ አረጋለሁ። እውነት ነው ግን በእርግጥ ልዩነት አለው። ዛሬ አንቺ ጋር ያለኝ ቆይታ ይሄን ይመስላል። እንለያይ ነው። በቀጣይ ደግሞ አንድ ማሳጅ ትሪትመንት አለ። ብዙ ጊዜ ብጉር ጥሎት የሄደ ጠባሳ፣ ጥቁረትን ደግሞ ለአንቲ ኤጂንግ እድሜያችንም ለፊታችን መሸብሸብ የሚጠቅመን በጣም የምወደው ትሪትመንት አለ። እኔ ራሴን እሱ ነው የምሰራው። ማይክሮሊንግ ይባላል። ማይክሮሊንግ በተለያየ ትሪትመንት ቪታሚን ሲ ያለ ናይስናማይድ የመሳሰሉት ሲረሞች የተጠቀምን ፊታችን ላይ አዲስ ቆዳ አዲስ ነገር እንዲወጣ ነው የሚያደርገው። ኮላጅን እንዲጨምር ያደርጋል። ብቻ እርጅናን ቶሎ ይከላከልልናል። አንቺ ብቻ ነኝ እንጂ አታረጅም ነው። እርጅናን እናዘገየዋለን። እሺ እናዘገየዋለን። መልካም፣ በጣም አድርጌ አመሰግናለሁ። እኛም በጣም ነው የምናመሰግነው። እሺ የተከበራችሁ ተመልካቾቻችን እንግዲህ ዛሬ በጉፍታ ፕሮግራማችን ፊታችንን እንዴት መንከባከብ እንዳለብን እንዲሁም ደግሞ ከእንክብካቤን በተጨማሪ ደግሞ በዘመናዊ መልኩ ምን አይነት ትሪትመንቶችን ለፊታችን መጠቀም እንዳለብን ስናስቃኛችሁ ቆየን። ፕሮግራሙን ወደ እናንተ እያደረስኩ ምህረት ይልማ ነበርኩኝ። ጉፍታ ፕሮግራም በዚህ ተጠናቀቀ። ሳምንት ድረስ ቸር ሰንብቱ።